በቅርቡ በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቀረበው የጋዛ የሰላም እቅድ በመካከለኛው ምስራቅ ውጥረት የበዛበት ሁኔታ ላይ ከፍተኛ ትኩረትን ስቧል። ይህ እቅድ በዋናነት በእስራኤልና በሐማስ መካከል ያለውን ግጭት ለማስቆምና በክልሉ ዘላቂ ሰላምን ለማስፈን ያለመ ነው። የኳታር መንግስት በዚህ እቅድ ዙሪያ ለተፈጠሩት አዳዲስ ምላሾችና ክስተቶች ቀዳሚ ትኩረት ሰጥቷል። የኳታር የውጭ ጉዳይ ሚኒስትር ይፋዊ ቃል አቀባይ መጂድ ቢን መሐመድ አልአንሳሪ በኤክስ ገጻቸው ላይ እንዳሰፈሩት ኳታር የሐማስን ምላሽ በደስታ ተቀብላለች። ከዚህም በላይ ሐማስ ሁሉንም ታጋቾች ለመልቀቅ ዝግጁ መሆኑን በመግለጽ ለሰላም ሂደቱ አዎንታዊ እርምጃ ተደርጎ ተወስዷል። አልአንሳሪ አክለውም ኳታር የዩናይትድ ስቴትስ ፕሬዝዳንት አስቸኳይ የተኩስ አቁም ጥሪን እንደምትደግፍ ገልጸዋል። የዚህ ጥሪ ዋና ዓላማዎችም ታጋቾችን አስተማማኝና ፈጣን መልቀቅን ማመቻቸት እንዲሁም በጋዛ ሰርጥ ውስጥ እየደረሰ ያለውን የፍልስጤማውያንን ደም መፍሰስ በፍጥነት ማስቆም ናቸው። በተጨማሪም አልአንሳሪ እንዳሳወቁት ኳታር ከመካከለኛው አጋሮቿ ከሆኑት ግብፅ፣ አረብ ሪፐብሊክ እና ከዩናይትድ ስቴትስ አሜሪካ ጋር በመተባበር በእቅዱ ላይ የሚደረጉ ውይይቶችን ለመቀጠል እንቅስቃሴ ጀምራለች። የዚህ ትብብር ዋና ግብ ጦርነቱን ወደ ማቆም የሚያመራ አስተማማኝና ዘላቂ መንገድን መዘርጋት ነው። ይህ በክልሉ ለዘመናት የቆየውን ግጭት ለመፍታትና ለሁሉም አካላት ተቀባይነት ያለው መፍትሄ ለማምጣት ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። በተመሳሳይ ጊዜ ፕሬዝዳንት ዶናልድ ትራምፕ እስራኤል ላይ ከፍተኛ ጫና እያደረጉ ነው። አርብ ዕለት ትራምፕ እስራኤልን ጋዛን ማፈንዳት አቁሙ የሚል መልእክት ማስተላለፋቸው ይታወሳል። መግለጫ የመጣው ሐማስ ታጋቾችን ለመልቀቅ እና የዩናይትድ ስቴትስን የሰላም እቅድ የተወሰኑ ውሎችን ለመቀበል ከተስማማ በኋላ ነው። ይሁን እንጂ እንደ ትጥቅ መፍታት ያለው ውስብስብና አከራካሪ ጉዳዮች እስካሁን ድረስ መፍትሄ አላገኙም። እነዚህ ጉዳዮች የሰላም ስምምነቱ ዘላቂ ላይ ተጽዕኖ ሊያሳድሩ የሚችሉ በመሆናቸው በቀጣይ በሚደረጉ ውይይቶች ላይ ከፍተኛ ትኩረት የሚሹ ይሆናሉ። በእስራኤል በኩል ደግሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንደገለጸው ሐማስ ምላሽ ከሰጠ በኋላ እስራኤል የትራምፕን የጋዛ ዕቅድ የመጀመሪያ ምዕራፍ ወዲያውኑ ተግባራዊ ለማድረግ ዝግጅት እያደረገች ነው። ይህ የመጀመሪያ ምዕራፍ በተለይ የእስራኤል ታጋቾችን መልቀቅ ላይ ያተኮረ ነው። ይህ የሚያሳየው በእስራኤል በኩል ቢሆን ለሰላም ሂደቱ አዎንታዊ ምላሽና የታጋቾችን ደህንነት ማስጠበቅ ቅድሚያ የተሰጣቸው ጉዳዮች መሆናቸው ነው። ነገር ግን የረጅም ጊዜ መፍትሄዎችና የክልሉ የወደፊት ሁኔታ አሁንም ብዙ ያልተመለሱ ጥያቄዎችን ይዘዋል። በመጨረሻም ከቴህራን ከተሰሙ አነቃቂና አስደንጋጭ ንግግሮች የተነሳ የአስቸኳይ ዜና ሽፋን ይዘናል። የኢራን ጊዜያዊ የአርብ ጸሎት መሪ አህመድ ካታሚ ሰሞኑን ባደረጉት ስብከት ዓለም አቀፍ ማህበረሰቡን ያነጋገረ ንግግር ተናግረዋል። ኢራን የአወዛጋቢን የኒውክሌር መርሃ ግብሯን በተመለከተም ያላትን እልከኝነት በድጋሜ ከማረጋገጣቸውም በላይ ለክልላዊ ጠላቷ አስደንጋጭና ግልጽ ማስጠንቀቂያ ሰጥተዋል። ተንታኞች ከዚህ በፊት ታይቶ የማይታወቅ የውጥረት መባባስ ብለው በገለጹት እርምጃም ካታሚ ኢራን ቴል አቪቭንና ሃይፋን እናርሳለን በማለት የማያወላውል ስጋት ለእስራኤል አስተላልፈዋል። ይህ ማስጠንቀቂያ መደበኛ ዲፕሎማሲያዊ ወቀሳ ብቻ ሳይሆን ለክልላዊ መረጋጋትና ውጥረትን ለመቀነስ ለሚደረጉ ዓለም አቀፍ ጥረቶች የተሰጠ ቀጥተኛና ግልጽ ፈተና ነው። ካታሚ የኢራን መንፈሳዊ መሪ ደጋግመው የሚናገሩትን በመጥቀስ ዩራኒየም ማበልጸግን ለማቆም የቀረቡትን ጥያቄ ግድያና ተቀባይነት የሌለው ውርደት መሆኑን በንዴት ውድቅ አድርገዋል። ዩናይትድ ስቴትስን የዩራኒየም ማበልጸግና ወሳኝ የሆኑትን ረጅምና መካከለኛ ርቀት ሚሳኤሎቿን በመገደብ ኢራንን ትጥቅ ለማስፈታትና ለውጭ ጥቃት ተጋላጭ ለማድረግ እየሞከረች ነው ሲሉ በብርቱ ወቀሱ። ይህ በአሜሪካና በአውሮፓ በሚደረጉ ጫና ላለመንበርከክ የተወሰደ ወሳኝ አቋም ነው። ከነዚህ አሰቃቂ ማስጠንቀቂያዎች ጋር ተደማምሮ በኢራን የኒውክሌር ምኞቶች ላይ በሚደረጉ ቀጠናዊና አወዛጋቢ ድርድር ወሳኝ ምዕራፍ ላይ የደረሰ ሲሆን ለድርድር ቦታ የማይተውና ወደ አደገኛና ያልታወቀ የወደፊት ሁኔታ የሚያመራ የከፋ ሁኔታን ያሳያል።
አሜሪካ በክልል ውስጥ ከፍተኛና ግልጽ የሆነ ወታደራዊ ዝግጅት እያደረገች ነው። ይህ ሁኔታ ደግሞ ስትራቴጂስቶችና ተንታኞች ኢራን ላይ ሊደርስ ስለሚችል ሁለተኛ ጥቃት በግልጽ እንዲያወሩ እያደረገ ነው። ጡረታ የወጡት የአሜሪካ ኮሎኔል ዳግላስ ማክሪጎ ልምድ ያካበቱ ወታደራዊ ተንታኞች በቅርቡ በዳንኤል ዴቪድ ፖድካስት ላይ ወሳኝ አየር ላይ ነዳጅ መሙያ ንብረቶች ላይ ከፍተኛና በጣም ጠቃሚ እንቅስቃሴ መኖሩን ገልጸዋል። የኬሰሪ 135 እና ኬሲ 46 ፔጋስ አውሮፕላኖች መርከቦች አሁንም በኳታር ወደሚገኝ የኤልኡዳዴ አየር ማረፊያ እያተኮሩ ነው። ይህ የአሜሪካ ማዕከላዊ እዝ ወሳኝ ስትራቴጂክ ማዕከል የሆነው የአየር ማዕከል በከፍተኛ እንቅስቃሴ የተሞላ ሲሆን ክፍት ምንጭ የበረራ መከታተያዎች እንደሚያሳዩት ከ12 እስከ 30 የሚሆኑ እነዚህ ወሳኝ ነዳጅ መሙያ መድረኮች በሴፕቴምበር መጨረሻና በጥቅምት መጀመሪያ ላይ ብቻ ከአሜሪካ ወደ ኳታር በፍጥነት ተሰማርተዋል። እንዲህ አይነቱ መዘርጋት የአሜሪካና የአጋር አውሮፕላን የሥራ ማስኬጃ ክልልና ጽናትን በከፍተኛ ሁኔታ ለማስፋት የማያሻማ ዝግጅትን ያመለክታል። ይህ ደግሞ ለረጅም ርቀት ጥቃት ተልዕኮችን ወሳኝ ቅድመ ዝግጅት ነው ተብሎለታል። ከዚህ አስፈሪ የኃይል ማሳያ በተጨማሪ ታዋቂው የዩኤስኤስ ሚኒቲዝ ተሸካሚ አጥቂ ቡድን ከቀድሞ ቦታው ከደቡብ ቻይና ባህር ወደ መካከለኛው ምስራቅ በድንገት ተዛውሯል። ይህ ስትራቴጂካዊ መዘርጋት ቢያንስ ሁለት እና ምናልባትም ከዚያ በላይ የአሜሪካን አውሮፕላን ተሸካሚዎች አሁንም በክልል ውስጥ መግባታቸውን ያሳያል። ይህ የአሜሪካን የኃያል ትንበያና የማጥቃት አቅምና የመከላከል ዝግጁነትን በከፍተኛ ሁኔታ ይጨምራል እያሉ ነው። የኢራን የጦር ማስፈራሪያዎችና ጠንካራና የማይካድ የአሜሪካ ወታደራዊ ኃይል መብዛት እጅግ በጣም አሳሳቢ ሁኔታን ያሳያል። ይህ የዲፕሎማሲ ሽባነት በወታደራዊ ግጭት አስጊ ሁኔታ እየተሸፈነ መሆኑን የሚያመለክት ሲሆን እነዚህ ዝግጅቶች ዝም ብሎ ማስጠንቀቂያ ናቸው ወይስ ከዚያ በላይ የሆኑና ፈጣን አደጋዎች መሆናቸውን ዓለም እንድታስብ ያደርጋታል?